ስማርትና በሳል ሰዎች እንዴት እንደሚያስቡ እናውራ። ሰዎችን ለማሳመን መታገል አቁሙ። ደካማ ሰዎች የሆነ ሰው ሐሳባቸውን ሲቃወም ነገሩን ወደ ጦርነት ይቀይሩታል። ይከራከራሉ፣ ይናደዳሉ። እንደውም ሌላ ሰው እንደተሳሳተ ለማሳየት ይሞክራሉ። አብዛኞቻችን አንድን ነገር ስናምን ወታደሮች እንሆናለን። ስራችን አቋማችንን፣ ያመንበትን ነገር ማንኛውንም ዋጋ ከፍለን መከላከል ይሆናል። ሌላውን ወገን ማጥቃት፣ እነሱን መሳሳታቸውን ማሳየት እንፈልጋለን። ብልህ ሰዎች ግን የሐሳብ ዘብ ጠባቂ ወታደሮች አይደሉም፣ መርማሪዎች፣ ዲቴክቲቭስ ናቸው። ከሰው ጋር ሲያወሩ ዓላማቸው ክርክሩን ማሸነፍ አይደለም። ዓላማቸው የተሻለ ነገር ማወቅ። አንድ ሰው ሲቃወም የአይምሮ የፍርሃት ማዕከል ወይም አሚግዳላ ንቅት ይላል። ልክ አካላዊ ጥቃት እንደደረሰብህ ይሰማሃል። የልብ ምትህ ይጨምራል። ለመታገል ትዘጋጃለህ። ይሄ ባዮሎጂ ነው። በራስህ ልትፈርድ አትችልም። ብልህ ወይም ስማርት በሳል የሆነውም ሰው ተቃውሞ ሲደርስበት ይሄ ስሜት ይሰማዋል። ነገር ግን በስሜት መልስ ከመስጠት ከመሳደብ ወይ ቦክስ ከመሰንዘር ይልቅ የማወቅ ጉጉት ያድርበታል። ከመጣላት ይልቅ ጥያቄ ይጠይቃል። ሰውን ለማዋረድ ለማፋጠጥ የሚጠየቅ ጠምዛዛ ጥያቄ ሳይሆን እውነተኛ ጥያቄ ይጠይቃል። ጄኒውን የሆነ ለምን እንደዛ እንዳሰብክ እንድታስረዳኝ ይፈልጋል። ወይም ደግሞ እንዲህ እንዲሰማ ያደረገህ ግን ምንድን ነው? እስኪ ተረጋግተህ አስረዳኝ ይላሉ። ለማሸነፍ ሳይሆን ለመማር ነው የሚሞክሩት። የሚገርመው ነገር መከራከር አቁመህ መጠየቅ ስትጀምር ሰዎች በትክክል ይሰሙሃል። እነሱም ራሳቸውን መከላከል ያቆሙና ይረጋጋሉ። እውነተኛ ውይይት የሚጀምረው ያኔ ነው። የሰዎች አመለካከት የሚቀየረውም ያኔ። ብልህ ሰዎች ይሄንን ሚስጥር ያውቃሉ። ሰዎችን በግድ ሐሳቤን ተቀበሉ ብለህ ማስገደዳችን፣ ነገር ግን ሐሳባቸውን እንዲፈትሹት ልትረዳቸው ግን ትችላለህ። ይህንን ሲያደርጉ ደግሞ ብዙውን ጊዜ የራሳቸውን ሐሳብ ይቀይሩልሃል። እኔ ነኝ ትክክል ብሎ መታገል ግን አቁም። እውነትን መፈለግ ጀምር። ሁለት ነገር ከዛ ይፈጠራል። አንደኛ ይበልጥ ብልህ ስማርት ትሆናለህ። ሁለተኛ ሰዎች አንተን እንደ ተፎካካሪያቸው ማየት ያቆማል። እንደ መሪ ያዩሃል። መሪ ማለት ደግሞ የሚከራከር አይደለም፣ ለማሳመን የሚታገል አይደለም፣ የሚጠይቅ የሚሰማ ከዛ የሚረዳ ነው። እመነኝ፣ ፍቅረኛ ጋር መከራከር አቁምና አድምጣት፣ ጠይቃት፣ እስከ መጨረሻው ሐሳቧን አስጨርሳት። ጓደኞች ጋር ሙግት መግጠም አቁም፣ ጠይቃቸው፣ አድምጣቸው። እነሱ ሲጨርሱ አንተ ጀምር። ስህተትህን እመን፣ ስትሳሳት እመን። ልክ ነኝ ብለህ ድርቅ አትበል። የእነሱን ስህተት ደግሞ በቅንነት አስረዳቸው። እምቢ አላምንም ካሉ አትጫናቸው፣ እለፋቸው። ለአንተ ያላቸው አመለካከት በሂደት ይቀየራል። እነሱ አይምሮ ላይ በቀላሉ ተጽዕኖ መፍጠር ትጀምራለህ። ሰዎችን በሐሳብ ማሸነፍ ከቻልክ ሌላው ጭራ ነው። ስኬቱ፣ ተደማጭነቱ፣ ተጽዕኖ ፈጣሪነቱ ደግሞ ይከተልሃል። ሁለተኛው ስማርትና በሳል የሚያደርግህ አስተሳሰብ ጥቃቅኑን ነገር ትተህ ትልቁ ስዕል ላይ አተኩር። ሰዎች በጥቃቅን ችግሮች ውስጥ ተዘፍቀው ይቀራሉ። ፈተና ሲወድቁ ደደብ እንደሆኑ ያስባሉ። አንድ ሰው አይሆንም ሲላቸው ዋጋ ቢስ እንደሆኑ ይሰማቸዋል። አንድ መጥፎ ቀን ሲያጋጥማቸው ሁሉም ነገር የፈራረሰ ይመስላቸዋል። ብልህ ሰዎች ግን ልክ እንደ ካሜራ ወደኋላ ተመልሰው ዙም አውት አድርገው ነገሮችን በሰፊው ያያሉ። አንድ የወደቁበትን ፈተና ብቻ ሳይሆን ሂደቱን ነው የሚያዩት። ምናልባት ያጠናን ዘዴን መቀየር አለብኝ እንዴ? ምናልባት በቂ እንቅልፍ ያስፈልገኝ ይሆን? ከኔ የተሻሉ ሰዎች ምን አድርገው ነው የተሳካላቸው ብለው ይጠይቃሉ። ውድቅ መደረግን፣ እምቢ መባልን፣ ሪጀክሽንን እንደ ብቃት ማነስ ሳይሆን እንደ መረጃ ነው የሚወስዱት። ከዚህ ስህተቴ ምን እማራለሁ? ለሚቀጥለው ጊዜ ምን ማሻሻል አለብኝ ብለው ይጠይቃሉ። ችግሮች ወደ እንቆቅልሽነት ይቀየራሉ። እንቆቅልሽ ደግሞ መፍትሄ አለው። ብልህ ሰዎች ሲሳሳቱ አይናደዱ፣ አይደነግጡ፣ ይማራሉ። ከዛ ለነገ ያቅዳሉ። መሳሳት አትፍራ። ሶስተኛው ስማርትና በሳል የሚያደርግህ አስተሳሰብ መቆጣጠር የምትችለው ላይ ብቻ አተኩር። ይሄ ለህይወትህ ደስታ በጣም ወሳኝ። አብዛኛው ሰው መቆጣጠር በማይችለው ላይ በመጨነቅ ብዙ ጉልበቱን ያባክናል። ጓደኞቻቸው ስለነሱ ምን እንደሚያስብ፣ ዛሬ አለቃዬ ስሜቱ መጥፎ ይሆን እንዴ? በሚቀጥለው ሳምንት ምን ይበላሽ? ዘይት ጨምሯል፣ ቀጥሎ ደግሞ ምን ይጨምር ይሆን እያሉ ይጨነቃሉ። ይህ ሁሉ ጭንቀት ከድካምና ከውጥረት በስተቀር ምንም አይጠቅምም። ሁለት ክቦችን አስብ። አንዱ ትንሽዬ ክብ ነው፣ አንተን ብቻ የከበበህ ነው። ሌላኛው ደግሞ በጣም ትልቅ ክብ አለ። ይሄ ትልቁ ክብ የጭንቀት ክበብ ይባላል።
አሁን የምትጨነቅላቸው ነገሮች በሙሉ ይዟል። የሀገሪቱ ሁኔታ፣ ፖለቲካው፣ የገበያው ሁኔታ፣ ጎረቤት ስላንተ ያለው አስተሳሰብ፣ የአየር ሁኔታው፣ አለቃ ስላንተ የሚያስበው ነገር፣ ያለፈው ጊዜ፣ የወደፊቱ ጊዜ። አብዛኛው ሰው የሚኖረው እዚህ ትልቁ ክብ ውስጥ በዚህ ግዙፍ ክበብ ዙሪያ ይሮጣሉ፣ ይለፋሉ። የማይነቃነቁ ነገሮችን ለማንቀሳቀስ እየሞከሩ ራሳቸውን ከግድግዳ ጋር ያጋጫሉ። አድካሚ ነው፣ ዋጋም የለውም። ትንሿ ክብ ደግሞ አለች፣ የቁጥጥር ክበብ ትባላለች። ሰርክል ኦፍ ኮንትሮል። አንድ ነገር ብቻ ትይዛለች፣ አንተን፣ ያንተን ሐሳቦች፣ ተግባሮች፣ ቃላቶች፣ ምላሾች እና ዓላማህን ይዛለች። ብልህ ሰው ትልቁን ክብ ለመቆጣጠር መሞከር ለጭንቀትና ለአቅም ማነስ እንደሚዳረግ ያውቃል። ስለዚህ ጉልበቱን ሁሉ ወደ ትንሿ ክብ ያፈሳል። ስማርት ሰዎች ቀላል ሕግ አላቸው። መቆጣጠር የማልችለው ከሆነ ስለ እሱ አላስብም፣ አለቀ። በምትኩ መቆጣጠር በሚችሉት ላይ ያተኩራሉ። ዝናብ እንዳይዘንብ መከልከል አትችልም፣ ዣንጥላ መያዝ ግን ትችላለህ። ሰዎች ስላንተ የሚያስቡትን መቆጣጠር አትችልም፣ ራስህን መቀየር ግን ትችላለህ። እነሱ ለስራው ይቀጥሩኛል አይቀጥሩኝም የሚለውን ነገር መቆጣጠር አትችልም። ሲቀጥሩህ ግን ምርጥ ማንነትህን ማሳየት ትችላለህ። መቀየር በሚችሉት ነገር ላይ ብቻ በማተኮር በዚያች ትንሽ ቦታ ውስጥ እጅግ ኃያል ይሆናሉ። እናም የሚያስገርመው ነገር በትንሿ ክበባቸው ውስጥ ይበልጥ ኃያል ሲሆኑ ያ ክበብ ወይም ያቺ ክብ መስፋት ትጀምራለች። ራስህን ስትቀይር ተጽዕኖ ያድጋል፣ እርጋታ ይጋባል። ራስህን ስትቀይር ሰዎች በአንተ ማመን ይጀምራሉ። በማትቀይረው ጉዳይ ያሰብክ እየተጨነቅ ጊዜህን ጉልበትን አታባክን። የምትቀይረው ላይ ብቻ አተኩር። ስማርትና በሳል የሚያደርግህ አራተኛው አስተሳሰብ ዝምታን እንደ መሳሪያ ተጠቀም። ብዙ ሰዎች ጸጥታን ይፈራሉ። በንግግር መካከል ዝምታ ሲፈጠር ክፍተቱን ለመሙላት ይጣደፋሉ። ወደ አይምሯቸው የመጣውን የመጀመሪያውን ሐሳብ ይናገራሉ። የሚደመጥ ነገር ሳይኖራቸው ለመናገር ብቻ ብለው ያወራሉ። ብልህ ሰዎች ግን ዝምታ አይረብሻቸውም። ከመናገራቸው በፊት ያስባሉ። ከመናገር ይልቅ ማዳመጥን ያዘወትራሉ። ሌሎች ሰዎች ሐሳባቸውን ተናግረው እስኪጨርሱ ድረስ ይጠብቃሉ። አንድ የሚገርም ነገር አለ። ዝምታ ሰዎች ትኩረት እንዲሰጡ ያደርጋል፣ እንዲያከብሩ ያደርጋል። መልስ ከመስጠት በፊት ቆም ስትል ሰዎች መልስ ቁም ነገር ያለው እንደሆነ ያስባሉ። ሳታቋርጥ ስታዳምጣቸው ሰዎች እንደተደመጡ ይሰማቸዋል። ጸጥተኛ ሰዎች ብዙውን ጊዜ ከጩኸታም ሰዎች የበለጠ ብልህ ሆነው ይታያሉ። ይሄ የሆነው ብዙ ስለሚያውቁ አይደለም፣ ቃላቶቻቸውን በጥንቃቄ ስለሚመርጡ ነው። ይህንን ሞክሩት። በሚቀጥለው ጊዜ አንድ ሰው ጥያቄ ጠይቆ ከመመለስ በፊት እስከ 3 ቁጠር። በዚህ ጊዜ መልሶች ምን ያህል የተሻሉ እንደሆኑ ታያለህ። አምስተኛው ስማርትና በሳል የሚያደርግህ አስተሳሰብ በስሜት ከመነዳት ይልቅ ቆም ብለህ አስብ። ፖዝ አድርግ። ይሄ ምናልባት ከሁሉም የበለጠው ሐሳብ ሊሆን ይችላል። አብዛኛው ሰው ለሁሉም ነገር ወዲያውኑ ስሜታዊ ምላሽ ይሰጣል። ያልጠበቀው ነገር ሲፈጠር ወዲያው ሪአክት ያደርጋል፣ በደመነፍስ ይወስናል። ሰው መጥፎ ነገር ሲናገረው መልሶ ይሳደባል። ያሰበው ነገር ካልተሳካ ያማርራል ወይም ተስፋ ይቆርጣል። ብልህ ሰዎች ግን አንድ የተለየ ነገር ያደርጋል። ቆም ይላል፣ ፖዝ ያደርጋል። አንድ ነገር ሲረብሻቸው ረጋ ብለው ይተነፍሳሉ። ለዚህ ነገር ግን መናደድ አለብኝ? ይህንን ለመፍታት ምርጡ መንገድ ምንድን ነው ብለው ራሳቸውን ይጠይቃሉ። አንድ ሰው ቢተቻቸው ወይ ቢሰድባቸው ወዲያው መልስ አይሰጡም። ይሄ ሰው ምናልባት መጥፎ ቀን አሳልፎ ይሆናል፣ ሁኔታውን በሚያረጋጋ መልኩ እንዴት ልመልስለት ይችላል ብለው ያስባሉ። ይሄ ደካማነት አይደለም፣ ብልህነት ነው። ሁሉም ሰው በስሜት ሲተራመስ ተረጋግቶ የሚቆይ ሰው እሱ ኃይለኛና ፓወርፉል ነው። ሌሎች በስሜት ሲጋልቡ የሚያስብ ሰው በህይወቱ የተሻለ ውሳኔ ይወስናል። በየቀኑ የምትወስነው ትንሹም ትልቁም ውሳኔ ደግሞ ይጠራቀማል። ከዛ አይንህ እያየ በሁሉም ነገር ማሸነፍ ትጀምራለህ። በስራ፣ በኑሮ፣ በመላው ህይወትህ አሸናፊ ትሆናለህ። ከመከራከር ይልቅ ጠይቅ። በአንድ ችግር ከመደናገጥ ይልቅ ሂደቱን ተመልከት። መቆጣጠር በምትችለው ላይ አተኩር፣ የማትችለውን ተው። ከዝምታ ጋር ተለማመድ። ለማንኛውም ነገር ምላሽ ከመስጠት በፊት ቆም በል።